ሰሉ አለ ነቢ እንግዲህ በየትምህርት ቤቱ በተለይ አዲስ አበባ ዩኒቨርሲቲ ላይ የሚገኙ ሴት እህቶቻችን በተለይ ኒቃብ የሚለብሱ እህቶቻችን አሁንም መገፋታቸውን ቀጥለዋል። ከትምህርት ገበታቸው ሊባረሩ እንደሚችሉ ወሬዎች እየወጡ ይገኛሉ። ይህም በምክንያት ነው ከተባለ በሂጃባቸው በኒቃባቸው ጉዳይ ነው። በዚህ አጋጣሚ ለመናገር የምፈልገው በተለያዩ አጋጣሚዎች ሂጃብ ስንል እኛ ሙስሊሞች ሂጃብ ማለት ኒቃብንም የሚያካትት ነው። የተሟላ ሂጃብ ኒቃብ ነው። ኒቃብንም የሚያካትት ነው። ፊትን ያልሸፈነም ሂጃብ ነው። እንደዚህም ደግሞ ኒቃብ ፊትን የሸፈነም ሂጃብ ነው። ሰውነትን የሸፈነ ሂጃብ ነው። ሂጃብ የምንለው የመንግስት ታላላቅ ሰራተኞች ወይም ደግሞ ታላላቅ ሚኒስትሮች ይህንን ተልቢስ አድርገው ወይም ሸፋፍነው የሚያልፉበት መንገድ ሂጃብ አልተከለከለም። ሀታ የሙስሊም የተለያዩ ሚኒስትር ላይ የሚገኙ ሴት እኛ እንኳን አልተከለከልን በማለት ሽፋን ሲያደርጉ ተስተውሏል። እኛ ጥያቄያችን ሂጃብ የሚለው ነገር አናት ላይ ጭንቅላት ላይ ብቻ ጸጉርን የሚሸፍን ብቻ አይደለም። አሁን ጥያቄያችን የኒቃብ ጉዳይ ነው። ቃሉን ከፈለጋችሁ ኒቃብ ማለት ነው ፊትን የሚሸፍን ይሆን። ስለዚህ ይሄ ጉዳይ አሁንም ቢሆን በአዲስ አበባ ዩኒቨርሲቲ ላይ ያሉ ተማሪዎቻችን ሴት እህቶቻችን እየደረሰባቸው ያለው ግፍና መከራ ያው የተፈለገበት ዓላማ ከትምህርት ገበታቸው እንዲወጡና ሙስሊም ማህበረሰብ ትምህርት ላይ ተሳትፎ እንዳይኖረው የማድረግ እንቅስቃሴ ነው። የተለያዩ ቦታዎች ላይ ጥያቄ በሚደረግበት ሰዓት ላይ መች ተከለከለ አልተከለከለም የሚል ጥያቄ ይነሳል። ይህንን ደግሞ ፍቱን የሆነ መልስ ለመስጠት መጅሊሳችን በዋናነት ፊት አውራሪ በመሆን ይህንን ጥያቄ ለአንድና ለመጨረሻ ጊዜ መልስ እንዲያገኝ ለሙስሊሙ ማህበረሰብም ደግሞ ይህንን ነገር እልባት እንዲሰጠው ሙስሊሙ ማህበረሰብ በየትምህርት ቤቱ እንግልትና ግፍና መከራ መገፋት እንዳይደርስበት እልባት እንዲሰጥ እኛ ሙስሊሞች ጥያቄ እናቀርባለን። ጥያቄያችን ይሄ ነው። መንግስትም ደግሞ ይህንን ነገር ጥያቄ ውስጥ በመክተት ወይም ደግሞ ይህንን ነገር አጽንኦት በመስጠት መልስ አፋጣኝ የሆነ መልስ እንዲሰጥልን እንጠይቃለን፣ እንፈልጋለን። ኒቃብ በሚለው ጉዳይ ላይ መልስ እንዲሰጥ ሙስሊም እህቶቻችን እስከ መቼ ድረስ ተገፍተው፣ እስከ መቼ ድረስ ተጨቁነው፣ እስከ መቼ ድረስ ተሰቃይተው ይኖራሉ? ስለዚህ ሊበቃን ይገባል። ሁላችንም ከጎናቸው ልንቆም ይገባል። ኡስታዞች፣ ዱዓቶች፣ መሻይኾች እንደዚህም ደግሞ በተለያየ ዘርፍ ላይ የምትገኙ ኢስላም ይወክለኛል የምትሉ የኢስላም ጉዳይ ይመለከተኛል ያገባኛል የምትሉ አካሎች ይህንን ጉዳይ ልታንቀሳቀሱት ይገባል። ለዚህ ጉዳይ ዘብ ልትቆሙ ይገባል። እኛ እያለን በህይወት እያለን ሂጃባችን ሊደፈር አይገባም፣ ልንናቅ አይገባም። ሁላችንም ለሚመለከተው አካል ማድረስ መቻል አለብን። መጅሊስ ንቃ፣ አሁንም ንቃ። ከዚህ በፊት ጥሩ እንቅስቃሴ እያደረጋችሁ እንደሆነ ተስፋ ማለት ያየነው ነገር ነው፣ የሰማነው ነገር ነው። ስለዚህ አሁንም እንቅስቃሴው እንዳይቀር፣ እንቅስቃሴው በተጠናከረ መልኩ እንዲቀጥል ጥያቄያችን ነው። ፍትህ ለሂጃባችን፣ ለኒቃባችን፣ ለሴት እህቶቻችን፣ ለሙስሊም ተማሪዎቻችን ይሁን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።